በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁም ጋር ይሁን። ውድ የናርዶስ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ሰላም እግዚአብሔር በያላችሁበት ይሁንላችሁ። ዛሬ የምንነጋገርበት የመማማሪያ ርዕሳችን በጎ ስራን መስራት ቸል አንበል። በጎ ስራ መስራትን ቸል አንበል። የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 9 ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ ለገላትያ ሰዎች የላከው መልእክት ምዕራፍ 6 ከቁጥር 9 ላይ ኃይለ ቃሉን እናገኘዋለን። ውድ ኦርቶዶክሳውያን፣ ይህ የናርዶስ ሚዲያ ቤተሰብ መሆን ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር በማድረግ የግል አስተዋጽኦአችሁን እንድታደርጉ በእግዚአብሔር ስም እጠይቃለሁ። ውድ ኦርቶዶክሳውያን፣ እንደሚታወቀው ከቤተ ክርስቲያናችን የመጀመሪያውና ትልቁ በቀራንዮ አደባባይ ላይ ከተከፈለልን ዋጋ ጀምሮ ከጌታ ጽንሰት እስከ ቀራንዮ አደባባይ እንዲሁም ደግሞ ከኋላ ስንመለከት በነ አብርሃም፣ በነ ይስሐቅ፣ በነ አዳም፣ በነ መልከጼዴቅ፣ በነ ቅዱስ ያሬድ፣ በሌሎች ቅዱሳን አባቶቻችን በኖህ የመጀመሪያው ይህ መልካም ስራ ነው። በጎ ስራ ማድረግን ቸል አለ ማለት፣ ሁልጊዜ በጎ ስራ ሰሪ መሆን፣ ሁልጊዜ መልካም ሰሪ መሆን፣ ሁልጊዜ ራስን ለእግዚአብሔር አሳልፎ መስጠት፣ ሁልጊዜ እንደ እግዚአብሔር መኖር፣ በአርአያ እግዚአብሔር መፈጠርን ማሰብ፣ ሁልጊዜ ክፉ ይደረግበትም ድንጋይ ይወርወርም ጦር ይሰለፍም በጎ ስራን ማድረግ እግዚአብሔራዊነት የእግዚአብሔር ህብረት ባለቤት መሆንን ያስረዳል። የቅዱስ ጳውሎስ መልእክት ይሄ ገላትያ ምዕራፍ 6 በአጠቃላይ የሚያስረዳን እንደዚህ ነው። በጎ ስራ፣ በጎ ዘር ዝራ፣ አንተ ታጭደዋለህ፣ በስጋህ ያይደለ በነፍስህ ዝራ። ምክንያቱም ከስጋ ይልቅ በነፍስ የሚገኘው ዋጋ ስለሚበልጥ ማለት ነው እና ቅዱስ ጳውሎስ ለወገኖቹ ለገላትያ ሰዎች ይህንን ይመክራል ማለት ነው። እንግዲህ ቅዱስ ጳውሎስ ማን ነው ለማለት ራሱን የቻለ አንድ ጊዜ ቢያስፈልገውም እኔ በአጭር ጊዜ ማስረዳት የፈለግኩት ግን ምንም ይደረግ ከክፉ ስራችን ይልቅ በጎ ስራ ላይ ትኩረት አድርገን መስራትን ብንችል ከሚል ግንዛቤ ነው ማስጨበጥ የምፈልገው በአጭር ደቂቃ ውስጥ። እንግዲህ ቅዱስ ጳውሎስ በፊት ላይ በክፉ ስራ እንዳልተጠቀመ የተረዳ ታላቅ ሐዋርያ ነው። 14 መልእክታትን የጻፈ ትልቅ ሐዋርያ፣ ከቤተ ክርስቲያናችን የሚራቀቁ የብሉይ ኪዳንንና የአዲስ ኪዳንን ጠንቅቆ ያወቀ፣ በክርስቶስ የተመረጠ ነዋየ ኅሩየ ረስተይክዎ ተብሎ የተነገረለት ቅዱስ ጳውሎስ ነው። ስለዚህ ውድ ኦርቶዶክሳውያን፣ ቅዱስ ጳውሎስ ማን ነው የሚለው የመጀመሪያ ክፉ ስራን ሲከተል የነበረ፣ በኋላ ላይ ግን ያ እንደማይጠቅመው አውቆ ወደ በጎ ስራ ተመልሶ እስከ መሞት ድረስ ራሱን ለእግዚአብሔር አሳልፎ ሰጥቶ ራሱን ለእግዚአብሔር ሲል የገደለ ሐዋርያ፣ ራሱን መስዋዕት አድርጎ ያቀረበ ሐዋርያ ቅዱስ ጳውሎስ ነው። ከምን ተነስቶ ነው ካላችሁን፣ ክፉ ስራ እንደማይጠቅም አውቆ ተረድቶ በበጎ ስራ እስከ ሞት ድረስ የሞተ ሐዋርያ ነው ቅዱስ ጳውሎስ። ውድ ኦርቶዶክሳውያን፣ እስከ ዛሬ ከትናንትና ላይ ተቀምጣችኋል? ውድ ወንድሞችና እህቶቼ፣ የዚህ ሶሻል ሚዲያ ተከታታዮች፣ የናርዶስ ቤተሰቦች ሁልጊዜ ከትናንትና ላይ ናችሁ? ሁልጊዜ ጓደኞቻችሁን በማሳደድ ላይ ናችሁ? ሁልጊዜ እናት አባትን ባለማክበር ላይ ናችሁ? ሁልጊዜ በጓደኛ ጥላቻ ውስጥ ላይ ናችሁ? በሉ እንደ ቅዱስ ጳውሎስ ተመለሱ። ትናንትና ይበቃችኋል። ዛሬ ቀን አለን። በጎ ስራ መስራት እንችላለን። የተራበ ማብላት፣ የተጠማ ማጠጣት፣ የወደቀ ማንሳት እንችላለን። የታሰረ ማስፈታት እንችላለን። ቀኑ ዛሬ ነው ይላል። ጊዜው ደርሷል። በጎ ስራ የምንሰራበት ምናልባት እግዚአብሔር ይመክረን ይሆናል። ታወት ትናንትና ምንም ሁኑ ማንም ምንም ሊያወራላችሁ ይችላል። ለትናንትና ተውትና ዛሬ ላይ ተለወጡ። ምክንያቱም በጎ ስራን መስራት ቸል ማለት አስፈላጊ አይደለም። በጎ ስራን መስራት ቸል ማለት ምክንያቱም ቅዱሳን አባቶቻችን ብዙ ጊዜ የመጡት ከኢአማንያንነት የነበራቸው ታሪክ ሌላ፣ ወደ አማኒነት የነበራቸው ታሪክ ሌላ ነው። ሲጀመር ትናንትና ድንጋይ ሲያነሱ የነበሩት ዛሬ ላይ በድንጋይ ተወግረው የሞቱ ናቸው። እሱን ነው የምናየው። ስለዚህ ትናንትናን ተውት። ስናማበት፣ ስንገልበት፣ ሰውን ያለ ብላዋ ስንቦጭቅበት የነበረው ያ ጊዜ ይበቃል። በቃ ዛሬ ሌላ ቀን ነው። ስለዚህ
ቅዱስ ጳውሎስ የሚነግረን እሱን ነው። በጎ ስራ መስራትን ቸል አንበል። አንተው ውጤታማ ነው። ባህር ያሻግራል እንደ ግድግዳ ከፍሎ፣ በእሳት ላይ ያሳልፋል እንደ ውሃ ቀዝቅዞ። በጎ ስራ ማለት እሱ ነው። ጠላት ያንቀጠቅጣል በጎ ስራ ማለት ከፊት ላይ ማንም ሊጋርድ እንዳይችል ያደርጋል። ሳር ቅጠሉ እርግፍ እንዲልላቸው ያደርጋል በጎ ስራ ማለት። ሰው በክፉ ስራው ምናልባት አንዳንድ አድናቂዎች ሊኖሩ ይችላሉ። ሰው ክፉ በመስራቱ አንዳንድ አድናቂዎች ሊያገኝ ይችላል፣ ግን ተጠቃሚ አይደለም። እነዚያም ምናልባት እስከሚገባቸው ነው ሊያደንቁ የሚችሉት፣ ሊገፉ የሚችሉት። ዛሬ በጎ ስራን መምረጥ የማይችሉ ሰዎች አሉ። በጎ ሳይሆኑ በጎ ናቸው ብለዋቸው የያዝናቸው ነገሮች አሉ። እነሱን እንተዋቸው፣ ትኩረት እናድርግ ለበጎ ስራ። በጎ ስራ ማለት ምን ማለት ነው ከተባለ ሰውን ያለ ምንም ነገር መውደድ እና ለሰው መሞት ነው። ክርስቶስ ያደረገልን እሱ ነው። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስተነቡ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልደ ዋህደ ወወሀበ ቤዛ ለኩሉ፣ ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ሞት ተሰቀል ብሎ ሰደደው። እርሱም ወረደ ተወለደ፣ በጠባብ ደረት በአጭር ቁመት ተወሰነ፣ በዚህ ዓለም እንደ ሕፃናት ተመላል፣ እንደ ጎልማሶች ሆነ፣ ታምራት ሰራ። ግን ሆኖ ሰውን ያለ ምንም ነገር ወዶ በቀራንዮ አደባባይ ላይ ደሙን አፈሰሰ። የሰው ልጅ አዳነው፣ ወደ ፍጹም ቀኝ ግዛት መለሰው፣ ወደ ፍጹም ወደዚያ ወደሚያምረው ዓለም መለሰው፣ ወደ መጀመሪያው ልጅነቱ መለሰው። የሰው ልጅ ምንድነው ይሄ? በጎ ስራ። ሰውን ያለ ምንም ነገር መውደድ በጎ ስራ ማለት። ያለ ምንም ነገር ያለ መረጃ የምናማቸው ሰዎች አሉ። ወጣቶች አስታውሳችሁ ታውቃላችሁ? ያለ መረጃ ያለ ምንም ነገር ባላደረጉት የምናማቸው ሰዎች አሉ። እንተወው። በማናውቀው ገብተን ከመፈትፈት በምናውቀው ነገር ላይ ትኩረት እናድርግ። በጎ ስራ ምንም ሊያደክም ይችላል፣ ምንም ሊያደህይ ይችላል፣ ብዙ ነገር ሊያሳጣ ይችላል። ግን በጎ ስራ በችግር ጊዜ ቀዳሚው ትልቁ መሳሪያ ነው። ብንወረውረው መምታት የሚችል ትልቁ መሳሪያ በጎ ስራ ነው። ስለዚህ ቅዱስ ጳውሎስ በጎ ስራ መስራትን ለማድረግ ያንን በጎ ስራ ለመስራት ቸል አንበል። በሀገራችን ላይ ብዙ የተጋረጡ ነገሮች አሉ። በጎ ስራ መስራት ከቻልን እንቀለብሰዋለን። ምንም ነገር እኛ ከቀናን፣ እኛ መልካም አስተሳሰብ ከያዝ ምንም የማይቀለበስ ነገር የለም። ዓለም በኃጢአቷ በጽዋ ሞልቶ ተርፎ እየፈሰሰ ነው። ከምን አንጻር? ከክፋት የመነጨ ያ የክፋት ምንጭነት ወይም ያ ክፋቱ በጽዋ ሞልቶ እንደፈሰሰው በጎ ስራችን ሞልቶ በጽዋ ቢፈስ ምን ያህል ለውጥ እንደሚያመጣ ታውቃላችሁ? በጎ ስራችን፣ ክፉ ስራችን ጽዋው ሞልቶ እንደፈሰሰ በጎ ስራችን ጽዋው ሞልቶ ቢፈስ ምን ያህል ለውጥ እንደሚያመጣ ታውቃላችሁ? ክፋታችን ዓለም እንዳጠፋ በጎ ስራችን ዓለምን ምን ያህል እንደሚያድነው ታውቃላችሁ? ወጣቶች ትናንትናን ተውት፣ ወደ ዛሬ ተመለሱ። ብዙ ለውጥ ያመጣል በጎ ስራ፣ ብዙ ለውጥ ያመጣል። ብዙ አርአያነት ይሰጣል፣ ለብዙ ነገር ይዳርገናል። ለብዙ ነገር ማለት ለብዙ ተሸላሚዎች ያደርገናል። በብዙ እንሸለማለን፣ በብዙ ላይ እንሾማለን። ምን እናድርግ? በጎ ስራ እናድርግ። እስኪ ወጣቶች በየትኛውም የሶሻል ሚዲያ የምትንቀሳቀሱ፣ በየትኛውም የቤተ እምነት ውስጥ ያላችሁ እስኪ የበጎ ስራ ቻሌንጅ ጀምሩ። የበጎ ስራ ቻሌንጅ ጀምሩ። የመልካም ስራ ቻሌንጅ ጀምሩ። የመልካም አርአያነት ቻሌንጅ ጀምሩ። የእኛ ህይወት ሰውን የሚያሞቅ የሚያደምቅ፣ ሰውን ከትዕግስቱ የሚቀሰቅስ ለበጎ ስራ እንደዚህ አይነት ቻሌንጅ እንጀምር። እስኪ እውነት አንድ መልእክት ማስተላለፈው እሱ ብቻ ነው። እነ ቅዱስ ጳውሎስ በመጻሕፍታቸው ሰዎቹን ቀስቅሰዋቸዋል። ሰዎቹን ከክፉ ስራ ወደ በጎ ስራ መልሰዋቸዋል። እስኪ እኛም በየትኛውም የሶሻል ሚዲያ ላይ ሰውን ወደ ክፉ ስራ ከመቀስቀስ ይልቅ እስኪ የበጎ ስራ ተቀስቃሽ፣ የበጎ ስራ ስሜታዊ እናድርገውና እስኪ በጎ ስራ እንስራ። እስኪ እንደዚያ እናድርግ። ሰውን ወደ ጥፋት የሚሰድ ቻሌንጅ እንደጀመርን ሁሉ የበጎ ስራ ቻሌንጅ እንጀምር። ወጣቱን እናንቅው። እምነት አይገድበው። ይህን ወጣት በሆነ ውስጥ አይሽለክለክ፣ በቃ ይመለስ። የበጎ ስራ ቀዳሚዎች እንሁን። መልእክት ማስተላለፍ የምፈልገው በየትኛውም አቅጣጫ ያላችሁ ትልልቅ ቲክቶከሮች፣ ትልልቅ የሶሻል ሚዲያ ባለቤቶች ከሌላ ነገር ወጥታችሁ የበጎ ስራ ቻሌንጅ ጀምሩ። እኔ ትንሽ ብላቴና ወንድማችሁ ይህንን እመክራችኋለሁ።
ሰላም ለእናንተ ይሁን። የናርዶስ ሚዲያ ነው። ከወደዳችሁት ሰብስክራይብ፣ ኮሜንት፣ ሸር እያደረጋችሁ ለብዙዎች አዳርሱልኝ። ውድ ቤተሰቦች ለትልልቅ ሰዎች እንድታዳረሱልኝ እፈልጋለሁ። የክፉ ስራ ቻሌንጅ ጀምረው በክፉ ስራቸው ወጣቱን እንዳጠፉ ሁሉ የበጎ ስራ ቻሌንጅ እንዲጀምሩ እንፈልጋለን። የመጀመሪያው የኔ ስሜት ይሄ ነው። ከዚያ በኋላ ለውጡን ማየት ነው። ለውጡን በሂደት እንድናመጣ እግዚአብሔር ይርዳን። ሰላም ሁኑልኝ።